ዋሽንግተንና በቴህራን መካከል ያለው ውጥረት እጅግ አደገኛ ላይ መድረሱን ተከትሎ አሜሪካ በኢራን የሚገኙ ዜጎቿን በአስቸኳይ ሀገሪቱን ለቀው እንዲወጡ አሳስባለች። በኢራን የሚገኘው የአሜሪካ ቨርቹዋል ኤምባሲ ባወጣው አስቸኳይ መመሪያ አሜሪካውያን በመንግስት እርዳታ ተጠብቆ በራሳቸው መንገድ ከአሁኑ የመውጫ ዕቅድ እንዲያዘጋጁም በጽኑ አስጠንቋል። ከዚህ ባለፈ ዘሰን ለመጀመሪያ ጊዜ ከሳተላይት ምስሎች ደረሰኝ ባለው መረጃ በዮርዳኖስ በረሃ በሚገኘው የሙዋፋቅ ሳልቲ የአሜሪካ አየር ኃይል ካምፕ ውስጥ ቢያንስ 12 የሚሆኑ የአሜሪካ ኤፍ-15ኢ ተዋጊ ጀቶች ለጥቃት ተሰልፈው መታየታቸው ዋሽንግተን ለቴህራን ያዘጋጀችው ወታደራዊ አማራጭ ከመቼውም ጊዜ በላይ መቃረቡን አሳይቷል። በዚህ ሁሉ ውጥረት መሃል የሰላም በሮች ሙሉ በሙሉ አልተከረቸሙም። የሁለቱም ወገኖች ከፍተኛ ልዑክ በኒውክሌር ፕሮግራም ዙሪያ ለመደራደር በኦማን ከትሟል። ድርድሩም ምድርን ከሚያደበላልቀው የምጽአት ቀን በፊት ያለ የመጨረሻው ዕድል ተብሎም ተሰይሟል። በዛሬው ዝግጅታችንም ሰፊ ጉዳይ ይዘንበታል። ሰላም ጤና ይስጥልን የወሬት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ፍጻሜው ድረስ አብራችሁን ቆዩ። ወቅታዊ ዓለም አቀፋዊ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ ይሁኑ። ዩናይትድ ስቴትስና ደመኛ ተቀናቃኟ ኢራን ከ1979 የእስልምና አብዮትና በቴህራን ከተከሰተው የኤምባሲ ታጋቾች ቀውስ ጀምሮ ፊት ለፊት ተፋጠው የቆዩ ቢሆንም አሁን ግን ሁኔታው ወደ ለየለት የጦርነት ስጋት ተሸጋግሯል። በተለይም ፕሬዚዳንት ዶናልድ ትራምፕ በኢራን ከተቀሰቀሰውን መጠነ ሰፊ ህዝባዊ አመፅ አገዛዙ በደም አፋሳሽ ሁኔታ መጨፍለቁን ተከትሎ ወታደራዊ ጥቃትን እሰነዝራለሁ በሚል መዛታቸው ፍጥጫውን አፋፍ ላይ አድርሶታል። ትራምፕ አርማዳ ብለው የጠሩትና ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የአውሮፕላን ተሸካሚ መርከብ ያካተተው የጦር መርከቦች ስብስብ ካሳለፍነው ጥር ወር ጀምሮ በፋርስ ባሕረ ሰላጤ ላይ ሰፍሮ ትዕዛዝ በመጠባበቅ ላይ ይገኛል። ታዲያ የአሜሪካ መመሪያ ዜጎቿን እንዲህ ይላል። ኢራንን አሁኑኑ ለቃችሁ ውጡ። በአሜሪካ መንግስት እርዳታ ላይ የማይመሰረት የግል መውጫ ዕቅድ ኖራችሁ። መመሪያው አክሎም ዜጎች ቀጣይነት ያለው የኢንተርኔት መቆራረጥን ታሳቢ እንዲያደርጉና አማራጭ የመገናኛ ዘዴዎች እንዲፈልጉ እንዲሁም ደህንነቱ የጠበቀ ሆኖ ካገኙት በየብስ በኩል ወደ አርሜኒያ አሊያም ቱርክ እንዲሸሹ በጽኑ አሳስቧል። የበረራ ስረዛዎችና መስተጓጉሎች ያለምንም ቅድመ ማስጠንቀቂያ ሊከሰቱ ይችላሉ። መውጣት ካልቻላችሁ ግን በመኖሪያ ቤታችሁ አሊያም ሌላ አስተማማኝ ሕንፃ ውስጥ ደህንነቱ የተጠበቀ ቦታ ፈልጉ። በቂ የምግብ፣ የውሃ፣ የመድኃኒትና የሌሎች መሠረታዊ ቁሳቁሶች ክምችት ይኖራችሁ። ከሰልፎች ራቁ፣ ማንነታችሁን ደብቁ፣ እንዲሁም አካባቢያችሁን በንቃት ተከታተሉ ሲልም መመሪያው ይገልጻል። በተጨማሪም ዜጎች ወቅታዊ መረጃዎችን ከአካባቢ ሚዲያዎች እንዲከታተሉ ስልኮቻቸውን በበቂ ሁኔታ ቻርጅ አድርገው እንዲይዙና ከቤተሰቦቻቸው ጋር ያላቸውን ግንኙነት እንዲያቋርጡ ተመክረዋል። ዋሽንግተን በተለይ የሁለት ሀገር የአሜሪካና የኢራን ዜግነት ያላቸው ሰዎች በኢራን ፓስፖርታቸው እንዲወጡም መክራለች። ምክንያቱም የኢራን መንግስት የሁለት ሀገር ዜግነትን እውቅና ስለማይሰጥ እነዚህን ግለሰቦች እንደ ኢራን ዜጋ ብቻ ነው የሚመለከታቸው። የአሜሪካ ዜጎች በኢራን ውስጥ ለጥያቄ ለእስርና ለእንግልት የመዳረግ ዕድላቸው ከፍተኛ መሆኑን የገለጸው መመሪያው የአሜሪካ ፓስፖርት ማሳየት ወይም ከአሜሪካ ጋር ግንኙነት እንዳለ ማሳየት ብቻውን ለኢራን ባለሥልጣናት ሰውን በቁጥጥር ስር ለመዋል በቂ ምክንያት ሊሆን እንደሚችል አስጠንቋል። ይሁን እንጂ ዜጎች በየብስ ድንበር በኩል ለመውጣት ቢመርጡ አሜሪካ ለደህንነታቸው ዋስትና እንደማሰጥም ተገልጿል። በዋሽንግተን የሥልጣን ማማዎችና በቴህራን የሚስጥር ኮሪደሮች ውስጥ የሚሰማው ያ ጥሪም ዛሬ የመካከለኛው ምስራቅን ሰማይ ወደ ጦርነት አውድማነት ለመቀየር ጥቂት ሰከንዶች ብቻ እንደቀሩት የሚያበስር ሆኗል። አሜሪካ በኢራን ለሚገኙ ዜጎቿ ያስተላለፈችው ያ በአስቸኳይ ወጡ የሚል የድንገተኛ ጊዜ ትዕዛዝም ተራ የጉዞ ማስጠንቀቂያ ሳይሆን ሰማዩ በቅርቡ በሚሳኤል ነበልባል ሊቀደድ መሆኑን የሚጠቁም የመጨረሻው የሳይረን ድምፅ ነው። ዋሽንግተን ከእንግዲህ ወዲያ እኛ ረዳችሁም የራሳችሁን ነፍስ በራሳችሁ አድኑ ማለት ዜጎቿን ስታሰናበት የታሪክ መዘውር ወደ 1979 አሰቃቂ ትዝታ በከፍተኛ ፍጥነት እየተሸጋገረ መሆኑን ያረጋግጣል። በፋርስ ባሕረ ሰላጤ ላይ በጠላነት ያረፈው የዶናልድ ትራምፕ አርማዳ ዛሬ የአሜሪካን ወታደራዊ ጡንቻ ብቻ ሳይሆን የኢራን አገዛዝ ከታሪክ ገጽ ለማጥፋት የታቀደውን ስልታዊ ከበባ ቁልጭ አድርጎ ያሳያል። ዩኤስኤስ አብርሃም ሊንከን የተባለችው ግዙፍ የአውሮፕላን ተሸካሚ መርከብ ከነአጃቢዎቿ በባሕሩ ላይ ስትገሰግስ ትራምፕ ያስተላለፉት ያለው መልእክት አንድ ነው። ለደም አፋሳሹ ውጥረትና ለኒውክሌር ግትርነታችሁ የምትከፍሉት ዋጋ እጅግ አሰቃቂ ይሆናል የሚል። ትራምፕ ከቬኔዙዌላው ማዱሮ ውድቀት በኋላ አሁን ደግሞ አይናቸውን በአያቶላህ አሊ ኮሜኒ ወንበር ላይ አሳርፈዋል። በኢራን ምድር የሚገኙ አሜሪካውያንና የሁለት ሀገር ዜግነት ያላቸው ግለሰቦች ዛሬ የሚገኙት በሞትና በሕይወት መካከል ነው። የአሜሪካ ፓስፖርት መያዝ በቴህራን ጎዳናዎች ላይ እንደ ወንጀል በሚቆጠርበት በዚህ አደገኛ ወቅትም ዜጎች በየብስ በኩል ወደ ቱርክና አርሜኒያ እንዲሸሹ የተሰጠው ምክር ሁኔታው ከቁጥጥር ውጭ መሆኑን ያሳያል።
ኢራን ዓለምን ከዜጎቿ ጋር ያገናኘውን ኢንተርኔት በጨለማ መጋረጃ በሸፈነችበት በዚህ ሰዓትም የአሜሪካው ቨርቹዋል ኤምባሲ ያስተላለፈው መመሪያ ደምን የሚያቀዘቅዝ ነው። ምግብና መድኃኒት አከማቹ፣ በመኖሪያ ቤታችሁ ውስጥ የተመሸገ ቦታ ያዙ፣ ምክንያቱም የሚመጣው መዓት እጅግ የከፋ ነው። የሁለቱ ሀገራት ፍጥጫ ዛሬ በአንዲት ቃጣ ላይ ተንጠልጥሏል። ዋሽንግተን የሚሳይል ፕሮግራማችሁን ድምጥማጡን ካላጠፋችሁ ድርድር የለም ስትል፣ ቴህራን ደግሞ ስለ ኒውክሌር ብቻ ነው የምናወራው በማለት በጽናት ቆማለች። ይህ የማይታረቅ ቅራኔ ነው እንግዲህ ትራምፕን ወደ ወታደራዊ አማራጭ እንዲያዘነብሉ ያደረጋቸው። ኢራን ቀደም ሲል በሰነዘረችው ጣታችን በቃ ታለነው የሚል ዛቻ አሜሪካንን ወደ ለየለት የአየር ድብደባ ዝግጅት እንድትገባ ገፍቷታል። የአየር መንገዶች በረራዎቹ መሰረዛቸውና የመገናኛ መስመሮች መቆራረጣቸው የታላቁ ፍንዳታ መቃረቢያ ምልክቶች ናቸው። በዚህ ሁሉ ታላቅ ስጋት መሃል የቱርኩ ፕሬዚዳንት ረሲፕ ታይብ ኤርዶሃን እንደ ብቸኛ የዲፕሎማሲ ተስፋ ብቅ ብሏል። ኤርዶሃን በትራምፕና በአያቶላ መካከል ያለውን እሳት ለማጥፋት ከትዕይንቱ በስተጀርባ ታላቅ ጥረት ያደረጉ ቢሆንም የባሩዱ ጭስ ግን አሁንም የአየር ላይ የበላይነቱን ይዟል። ኢራን ጎረቤት ሀገራትን አሜሪካንን ከረዳችሁ ትጣፋላችሁ በማለት ያስጠናቀችበት መንገድም ግጭቱ ከመካከለኛው ምስራቅ አልፎ ዓለም አቀፉ ይዘት እንዲኖረው አድርጎታል። የሚቀጥሉ ሰዓታትም ለአሜሪካውያን ዜጎችና ለኢራን ሕዝብ የመጨረሻው የፈተና ወቅት ይሆናሉ። አሜሪካና ኢራን አሁንም በከፍተኛ አለመግባባት ውስጥ ይገኛሉ። ዋሽንግተን በድርድር ውስጥ የቴህራን ሚሳኤል አቅም መካት አለበት ስትል፣ ኢራን ግን ስለ ኒውክሌር ጉዳይ ብቻ ነው የምንደራደረው በሚለው አቋሟ ጸንታ ቆይታለች። ይህ አጣብቂኝ በሁለቱም ወገኖች በኩል የአየር ድብደባ ዛቻዎችን እያስከተለ ይገኛል። የድርድሩ አጀንዳና ቦታ ላይ ያለ ልዩነትም ስብሰባው ይካሄዳል ወይ በሚለው ጥርጣሬ ላይ የፈጠረ ሲሆን ይህም ትራምፕ በኢራን ላይ ጥቃት ለመሰንዘር የሰነዘሩትን ዛቻ ወደ ተግባር ሊቀይሩት ይችላሉ የሚለውን ስጋት ከፍ አድርጎታል። ይህ በእንዲህ እንዳለ የቱርኩ ፕሬዚዳንት ኤርዶሃን ውጥረቱ ወደ ለየለት ጦርነት እንዳያመራ ከፍተኛ የዲፕሎማሲ ጥረት እያደረጉ መሆኑን ገልጸዋል። ኤርዶሃን ባለፉት ዓመታት ከፕሬዚዳንት ትራምፕ ጋር የገነቡትን የቅርብ ግንኙነት በመጠቀም በመካከለኛው ምስራቅ ያለውን የአንካራን ተሰሚነት ለማስፋትና ቀውሱን ለማርገብ እየሰሩ ይገኛሉ። በሙስካት የወደብ ዳርቻ የሚነፍሰው ለስላሳ የባህር ንፋስ ዛሬ የባሮች ሽታን አዝሎ መምጣቱ የመካከለኛው ምስራቅ የታሪክ መዘጉር ወደማይታወቅ አቅጣጫ እየተሽከረከረ መሆኑን ያበስራል። በኦማን መዲና የሚገኙት የዲፕሎማሲ አዳራሾች በሰላም ወሬ ቢሞሉም ከሰማይ በላይ ግን የሳተላይት አይኖች ላይ ሌላ አዘገናኝ እውነታን ለዓለም ይፋ አድርገዋል። በዮርዳኖስ በረሃማ ምድር በሚገኘው የማፋቅ ሳልቲ ሀገር ኃይል ካምፕ ውስጥ ቢያንስ 12 የሚሆኑ የአሜሪካ ኤፍ-15 ተዋጊ ጀቶች ለጥቃት ተሰልፈው መታየታቸው ዋሽንግተን ለቴህራን ያዘጋጀችው የመጨረሻ ዕጣ ፈንታ ከመቼውም ጊዜ በላይ መቃረቡን ያሳያል። ይህ ወታደራዊ ግንባታ ተራ ማስፈራሪያ ሳይሆን ዶናልድ ትራምፕ የኢራን አገዛዝ ሕልውና ለመወሰን የዘረጉት ስልታዊ ወጥመድ ውጤት ነው የተባለ ነው። የዓለም ፖለቲካ ትኩረት ዛሬ በኦማን ላይ አርፏል። የአሜሪካ ልዩ መልእክተኛ ስቲቭ ውትኮፍና የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ፊት ለፊት ተገናኝተው የኒውክሌር ድርድሩን ለመቀጠል ቀጠሮ ቢይዙም ከትዕይንቱ በስተጀርባ ግን ታላቅ ሽኩቻ ነግሷል። ትራምፕ በቴህራን መሪዎች ላይ ያላቸው ትዕግስት ማለቁንና ጊዜው ያለቀ ነው በማለት የሰጡት ማስጠንቀቂያ የድርድሩን ጠረጴዛ ወደ ጦርነት ቀጠናነት ቀይሮታል። ዋሽንግተን በድርድሩ ውስጥ የኢራንን ባለስቲክ ሚሳይሎች በቀጠናው ለሚገኙ የታጠቁ ቡድኖች የሚሰጠውን ድጋፍና የሰብአዊ መብት አያያዝ እንዲካተቱ ትፈልጋለች። ቴህራን ግን ስለ መከላከያ አቅማችን አንደራደርም በማለት በጽኑ ቆማለች። ይህ የማይታረቅ ቅራኔ ዲፕሎማሲውን ወደ ቋጥኝ እየገፋ ይገኛል። አዳዲስ የሳተላይት ምስሎች እንደሚያሳዩት አሜሪካ በኢራን ዙሪያ ያሰለፈቻቸው 12 የጦር መርከቦችና አርማዳ ተብለው የሚጠራው ግዙፍ ኃይል ቴህራንን በብረት ቀለበት ከቧታል። የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ በፋርስ ባህረ ሰላጤ ማዕበል ላይ ጥላውን ሲዘረጋ በቴህራን የሚኒስቴር ክፍሎች ግን ታላቅ ድንጋጤ ነግሷል። ፕሬዚዳንት ትራምፕ አያቶላህ አሊ ኮሜኒ በከፍተኛ ሁኔታ ሊጨነቁ ይገባሉ ማለት የሰጡት ዛቻ ምናልባትም አሜሪካ የቀጣይ ድብደባ ለመሰንዘር መሰረቱን እያዘጋጀች መሆኑን ያመለክታል። የቀድሞ የመከላከያ ረዳት ሚኒስትር ዳና ስትሮል እንደሚሉት ይህ ወታደራዊ ግንባታ ለፕሬዚዳንቱ በርካታ የጥቃት አማራጮችን ለማቅረብ የታለመ የጦርነት መድረክ ነው። ኢራን ግን ለዚህ ሁሉ ጫና የሰጠችው ምላሽ በብረት የታጀበ ነው። የውጭ ጉዳይ ሚኒስትሩ አራቺ ጣታችን በቃ ታለን በማለት ዋሽንግተንን አስጠንቀዋል። ድርድሩ ከመጀመሩ ጥቂት ሰዓታት በፊትም የኢራን መንግስት ቴሌቪዥን ክራምሻር 4 የተሰኘችውን እጅግ ዘመናዊና የረጅም ርቀት ባለስቲክ ሚሳይል ከመሬት በታች ባለ ምስጢራዊ ዋሻ ውስጥ ለጥቃት ዝግጁ ሆኖ መቆሙን ይፋ አድርገዋል። ይህ መሳሪያ በእስራኤል እምብርት ላይና በቀጠናው በሚገኙ ከአሜሪካ የጦር ሰፈሮች ላይ ሞትን ሊዘራ የሚችል የፐርሺያ የበቀል ሰይፍ ነው። ቴህራን ጋር አስተላለፈች ያለችው መልእክት ግልጽ ነው። ዲፕሎማሲው ካልሰመረ የምጽአቱ እሳት ዝግጁ ነው። በኢራን ከተሞች የሚፈሰው ደም ግን አሁንም ያለምን ሕሊና እያሰቀለ ይገኛል።
ባሳለፍነው ታህሳስ ወር በኢኮኖሚ ብሶት የጀመረው ዓመፅ ዛሬ ወደ ለየለት የሉዓላዊነት ጥያቄ ተሸጋግሯል። እንደ ሰብአዊ መብት ተሟጋቾች ዘገባ ከሆነ እስካሁን በጸጥታ ኃይሎች ጥይት ከ6,000 በላይ ሰዎች ተገድለዋል። በሺዎች የሚቆጠሩ ደግሞ በሟቾች ዝርዝር ውስጥ ሊካተቱ እንደሚችሉ ይገመታል። ትራምፕ እርዳታ በመንገድ ላይ ነው ማለት ለተቃዋሚዎቻቸው የገቡ ቃል ዛሬ በኦማን በሚካሄደው ድርድር ላይ እንደ ትልቅ ጫና ሆኖ ቀርቧል። አገዛዙ በውስጥ ቁስል ሊገደማ ባለበት በዚህ ወቅትም የአሜሪካ ወታደር የዛቻ ቴህራንን ወደ መጨረሻው የውሳኔ ነጥብ አድርሷታል። የኢራን የመቋቋም ኃይል ወይም አክስ ኦፍ ሬዚስታንስ ዛሬ ክንፎቹ ተቀጥቅጧል። በጋዛ ያለው ሐማስ፣ በሊባኖስ ያለው ሂዝቦላና በየመን ያሉት ሁቲዎች በአሜሪካና በእስራኤል ጥቃት ክፉኛ ደክሟል። ይባስ ብሎም የኢራን የቅርብ ወዳጅ የነበረው የሱራው በሽር አልአሳድ ከስልጣን መወገዳቸው ቴህራን በቀጠናው የነበራትን ተጽዕኖ አዳግሞታል። ይህ ድክመት ነው እንግዲህ ቴህራን ወደ ኦማን ከድርድር ጠረጴዛ እንድትመጣ ያስገዳት። ነገር ግን ቴህራን ድክመቷን በወታደር የዛቻ ለመሸፈን እየጣረች ነው። አራቼ ኮሚትመንትስ ኒድ ቱ ቢ ሆነርድ፣ ቃላቶች መከበር አለባቸው ማለት ምዕራቢያን ቢሞግቱም ትራምፕ ግን ጊዜው አልቋል በማለት ምላሽ ሰጥተዋል። አደጋው ያለው እዚህ ጋር ነው። የኦማኑ ድርድር ስምምነት ላይ ካልደረሰ በሚቀጥሉት ጥቂት ቀናት ውስጥ መላውን ዓለም የሚያናጋ ጦርነት ሊቀሰቀስ ይችላል። በኳታር የሚገኘው የአሜሪካ አልኡዴድ የጦር ሰፈር ወታደሮቹን ለቀው እንዲወጡ ማዘዙና አዳዲስ የሚሳኤል መከላከያ ጋሻዎችን መቅጠሙ ዋሽንግተን ለኢራን አጸፋዊ ጥቃት ራሷን እያዘጋጀች መሆኑን ያረጋግጣል። ትራምፕ መጥፎ ነገሮች ይከሰሳሉ ማለት የሰጡ ማስጠንቀቂያ ምናልባትም በቴህራን ከስልጣን ማማ ላይ ወይም በኒውክሌር ተቋማቱ ላይ ሊሰነዘር የታቀደ የመብረቅ ጥቃት መቃረቡን የሚያሳይ ነው። ኢራን ዛሬ የምትገኘው በሁለት ቢላዋ ስለት ላይ ነው። በአንድ በኩል 400 ኪሎ ግራም የሚጠጋ ከፍተኛ ኪነጠር ዩራኒየም አሳልፎ ለመስጠትና ማዕቀቡን ለማስነሳት ያላት ፍላጎት፣ በሌላ በኩል ደግሞ ሚሳኤሎቿንና በቀጠናው ያላትን ተጽዕኖ ላለማጣት የምታደርገው ግብግብ። ዶናልድ ትራምፕ የጣሉት የ5% ታሪፍ የኢራን ኢኮኖሚ አንቆ የያዘ ሲሆን ውጤቱም ዛሬ በቴህራን ገበያዎች ላይ በሚሰማው የረሃብ ጩኸት ይታያል። ፕሬዚዳንቱ የኢኮኖሚ ጥበብን ከወታደራዊ ጡንቻ ጋር አቀናጅተው ኢራንን ወደ ድርድር ጠረጴዛው አምጥተዋታል። በአሁኑ ሰዓትም ከመሬት በታች በሚገኙ ጥልቅ ዋሻዎችና በውቅያኖስ ሞገዶች ላይ የሚታየው እንቅስቃሴ የሰው ልጅ ታሪክን አቅጣጫ ሊቀይር የሚችል እጅግ ረቂቅና አደገኛ ቁማር ውስጥ መሆናችንን የሚያረጋግጥ ነው። ከጠፈር በሚመጡ አዳዲስ የሳተላይት ምስሎች ላይ የሚታየው እውነታም በዲፕሎማሲያዊ ቃላት ከሚገለጸው በላይ እጅግ አስደንጋጭ ነው። በዮርዳኖስ በረሃ በሚገኘው የሙዋፋቅ ሳልቲ አየር ኃይል ካምፕ ውስጥ ቢያንስ 12 የሚጠጉ የአሜሪካ ኤፍ-15 ተዋጊ ጀቶች ለጥቃት ተሰልፈው መታየታቸው ዋሽንግተን ለቴህራን ያዘጋጀችው የእሳት ማዕት ከመቼውም ጊዜ በላይ መቃረቡን ያሳያል። የወታደራዊ ግንባታ ተራ ማስፈራሪያ ሳይሆን ዶናልድ ትራምፕ የኢራንን መንግስት ህልውና ለመወሰን የዘረጉት ስልታዊ ወጥመድ ነው እየተባለ ነው። የሚቀጥሉት ሰዓታትም ለሰው ልጅ ታሪክ እጅግ ወሳኝ ናቸው። በኦማን የሚካሄደው ድርድር የሰላም ፀሐይን ይወልዳል ወይንስ በዮርዳኖስና በባህር ላይ የተሰለፈው የአሜሪካ ኃይል ወደ ተግባር ይለወጣል? የፐርሺያ ጥንታዊ ግርማና የአሜሪካ ዘመናዊ ጡንቻ ዛሬ ዓለምን እያስገረሙ ቀጥሏል። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።